ይህ የቄጦ ወንዝ በቄለም ወለጋ ዞን የሚገኙ በርካታ ወረዳዎችን እያቆራረጠ ያለ ከልካይ ለዘመናት ፈሷል። የቄጦ ወንዝን ለአብነት አነሳን እንጂ አራቱም የወለጋ ዞኖች ክረምት ከበጋ ኃይላቸው ሳይቀንስ የሚፈሱ በርካታ ወንዞች አላቸው። አካባቢው በከርሰ ምድርና በገጸ ምድር የያዘው ጸጋ ከምቹ የአየር ንብረት ጋር ተደምሮ ከክልል አልፎ ለሀገር ትልቅ ተስፋ የሚሆን ነው። የኢትዮጵያ ሁሉም አካባቢዎች ማለት እንችላለን እያንዳንዳቸው ጸጋ አላቸው። ጸጋ የሌለው የኢትዮጵያ አካባቢ የለም። ወደ ወለጋ በምንመጣበት ጊዜ ተፈጥሮ የሰጠቻቸው ለም መሬት አለ። ዝናብ በወቅቱ ያገኛሉ። ክረምት ከበጋ የሚፈስ ውሃ አለ። ለም መሬት ብቻ አይደለም፣ መሬቱ የማያበቅለው ሰብል አለ ብዬ አይደለም። ብዙ የተለያዩ ምርላዎች አሉ። እንዲሁም ደግሞ ቡና አለ። እንዲሁም ደግሞ ሰዎችን በአብሮነት አሁን ህብረ ብሔራዊነት የምንለው መገለጫ አንዱ ወለጋ ነው ማለት ነው። ወንዞቹ ክረምት ከበጋ ቢፈሱም በመስኖ መጠቀም የሚችሉት በወንዞቹ ዳር የሚገኙ በጣም ጥቂት አርሶ አደሮች ብቻ ነበሩ። ምክንያቱም ደግሞ ወንዞችን በመቀልበስና በመገደብ ለእርሻ ምቹ ወደ ሆኑ ማሳዎች ማድረስ ከአርሶ አደሩ አቅም በላይ ስለነበረ ነው። መሬቱ ጾም ያድራል። ያንን ታመት ያዘመርነው አዝመራ ታመት አድርስ አታድርስ ችግር ነው። ሴቱን በስቀቀን ነው ኑሮ ምን ኖር ያው እግዚአብሔር በሰጠንና ወይም ለፈጣሪ በሰጠን ዝናብ ብቻ ነው ስንጠቀም የነበረ። ገራ አርካ ቢታ ከናንስ ምርጋ ከናንስ ፖቴንሻል ለፋ ጉዳቱ ጅረ ይችላል። በዚህ አካባቢ በግራም ይሁን በቀኝ ሰፊ የሆነ እርሻ መሬት አለ። ይሁን እንጂ ይህ መሬት የዝናብ ውሃ ጠባቂና የውሃ እጥረት ያለበት አካባቢ ነው። አርሶ አደሮቻችን ክረምት ብቻ ነው ሲያርሱ የነበረው። ገነዱዋ ጋፋ አርፋሳ ሮቡቱ ኦሚሸራ ኦሚሸተ በጣም የሚያሳዝን አይተዋል። መሬቱ ዳቦ ነው፣ ወርቅ ነው። እውነት ለመናገር ግን ቀይ ሽንኩርት ከሰሜን ሸዋ ይጫን ነበር፣ ከሻሸመኔ ይጫን ነበር። ድንች እዚህ ይሆናል እኮ በስርዓት ነው የሚሆነው። ሽንኩርት እዚህ ይሆናል እኮ በስርዓት ነው የሚሆነው። መሬቱም ይሆናል፣ የሰው ጉልበትም አለ፣ ኃይልም አለ። ግን አብዛኛው በዚህ በውሃው ችግር በውድ ዋጋ እንገዛ ነበር። ህዝቡ ለዓመታት የማህበራዊ ልማትና የመሰረተ ልማት ጥያቄዎችን እያነሳ ዘልቋል። ህዝቡ የሚጠይቀው እኩልነት ነው፣ በሀብቱ መጠቀም ነው። ለሀገር የሚበቃ ሀብት አለው፣ የተፈጥሮ ጸጋ አለው። ነገር ግን ህዝቡ የመሰረተ ጥያቄ ያለው መሰረተ ልማት ያስፈልገዋል። የአስፋልት መንገድ ራሱ ከዚህ ከምዕራብ ሸዋ ጀምሮ እስከ ወለጋ ድረስ የሚሄደው ብዙ አመታትን ነው ያስቆጠረው። ደምቢ ዶሎ በፊት በደርግ ጊዜ ራሱ አየር ማረፊያ ነበራት። ያ ተቋርጦ ለዘመናት ከቆየ በኋላ በቅርብ ጊዜ ነው ስራ የጀመረው፣ አሁን በለውጡ መንግስት ውስጥ ማለት ነው። ከሀገሪቱ መሪዎች ወደ አካባቢው ሄደው የህዝቡን ጥያቄ በማድመጥ ዶክተር አብይ አህመድ የመጀመሪያው ጠቅላይ ሚኒስትር ናቸው። አኩማ ሲምቤክተን አኩማ ሲንዱረጡቅተን ቢያ ቴሶን ለፈጀ ሚጆፍቱ እርስዎ እንደሚያውቁት አካባቢያችን ምቹ መልክዓ ምድር ያላት፣ ህዝቧም የሚዋደድ፣ ጀግኖች የወጡባት፣ ምሁራን የፈለቁባት፣ እጽዋቶቿ እንኳን ለሰው ልጅ መድኃኒት ናቸው። ሆኖም ለዚህ አካባቢ የሚቆረቆር አመራር በማጣታችን ማህበራዊና ኢኮኖሚያዊ ችግሮቻችን ሳይፈቱ ቆይተዋል። እርስዎ ወደ አመራርነት ሲመጡ የተሰማን ደስታ ወደር የለውም። ያሉብንን ችግሮች እንደሚፈቱልንም ሙሉ እምነት አለን። ነቀምቴ ከሰቲ መናፑሊኩ መናባበነሜ መነጫቲ ጅራ መነሺሻ ጅራ በነቀምት ከተማ የቁማር መጫወቻና ወጣቶች ሱስ ውስጥ የሚከቱ ነገሮች ተበራክተዋል። ወጣቱ በስራ እጦት ነው እንዲህ አይነት ነገር ውስጥ የሚገባው። እዚህ አካባቢ ኢንዱስትሪ ይገነባል ተብሎ ነዋሪዎች ለልማት ይዞታቸውን ቢለቁም እስካሁን ወደ ተግባር የተለወጠ ነገር የለም። ጠቅላይ ሚኒስትራችን በሀገራችን ብዙ ለውጥ እያመጡልን ነው። እዚህ አካባቢ ኢንዱስትሪ እንደሚገነቡልን እናምናለን። ሚሶም የከ ኢንዱስትሪ ኩን ፋብሪካ ተስቲኑ ቦር ኑራብ ዱቤን ኑራብ ምቲሬ ቦር ኑራብ ቤን አናቢ ዲነግዴቴ አካታ ከሚን ናኖ ኬኝ ብየ ኬኝ ጅጅሬ ደርገጎ በረቴ ሀርከ ኪሴ ካወቴ ከራ አበቱ ከን አባው ጂጎና ገንጀል አሁን ርብርብ የምናደርገው ልማት ላይ ነው። እንዴት ክልላችንን እንዲሁም ሀገራችንን ቀይረን የተማረውም ወጣት ያለ ስራ እንዳይቀመጥና የስራ ባለቤት እናድርገው የሚለውን በትኩረት እንሰራበታለን። እናንተም ሰላማችሁን ጠብቁ፣ ልማቱን እኛ እናመጣለን። ነገኝ ከሰን ይገዳ ኢሰካን ኢሰ አለጅኑ ሰፈጎ ጅሩ ሙንት ፍኔቱ ዋጅጅራችሁ
ህዝቡ ያነሳየው ነበረው ሰላም ይውረድልን፣ አንድነት ይፈጠር፣ በቃ ይሄን ነው የምንፈልገው። ሌላው ደግሞ በቃ ልማት እንፈልጋለን፣ መሰረተ ልማት እንፈልጋለን፣ ፋብሪካ እንፈልጋለን፣ ለልጆቻችን የስራ ዕድል መፈጠር አለበት፣ ልጆቻችን ጥራት ያለው ትምህርት ሊያገኙ ይገባል የሚሉ ናቸው። ያኔ ቃል ተገብቶ ነበር። አዎ ይሄ አካባቢ ለሀገር የሚበቃ ሀብት አለው፣ ተስፋ አለን፣ ይሄንን ደግሞ እንለውጣለን፣ እንመልሳለን ብለው ቃል የገቡበት ሁኔታ ነበረ። ከለውጡ በኋላ የህዝቦችን ጥያቄ ለመመለስ የመደመር መንግስት ወደ ሥራ ለመግባት ጊዜ አልወሰደበትም። የሙቀጫ ልጆች ግን ለውጡን ለመቀልበስ በየቦታው ይፈጥሩት የነበሩት እንቅፋት ቀላል አልነበረም። ነጠላ ትርክት በመፍጠር መሰረተ ልማቶችንና ማህበራዊ ልማቶችን ማውደም እንደ ጀብድ ሲቆጥሩ ቆይተዋል። ከጥፋት ኃይሎቹ መካከል የባዳ ተልእኮ አስፈጻሚ ሆነው ሸኔ አንዱ ነው። በሸኔ ህግና ስነ ምግባርን በአንድ ጊዜ በሻረ ጭካኔ በተሞላበት ድርጊት አራቱ የወለጋ ዞኖችም በርካታ ችግሮችን አይተዋል። ትምህርት ቤቶችና ጤና ተቋማት ተቃጥለዋል። የመንገድ ሥራ ፕሮጀክቶችም ተስተጓጉለዋል። በተደጋጋሚ መኪናዎቻቸው ማሽኖቻቸው ሲቃጠል ስለነበረ የፍና ፕሮጀክት አሁን መቀጠል አልቻለም። በዛ ሁኔታ ተመሳሳይ ፕሮጀክቶችም የደንብ ዶሎ ገንቤላ ለምንድን ነው የቆመው? 2013 ቻይኖች ተቋራጮች ወስዶ መስራት ጀመሩ። የነሱ ኮንሰልታንት የነበረ የደንብ ዶሎ ልጅ ነው ገመችስ የሚባል ተገደለ እዛ ላይ። ከዛ በኋላ ጥሎ ወጡ። በጀት ተመድቦ የመንገድ ብቻ አይደለም ሌሎችም መሰረተ ልማቶች እንዲዳረሱ ማለት ነው እስከ ገጠር ድረስ ከሌላ ዓለም በመጣው ችግር ሳይሆን ውስጣችን ባለው ችግር። ይሄም የጸጥታ ችግር ብዙ ወረዳዎች በጸጥታ ችግር ምክንያት የጎዱበት ምክንያት ሁኔታ ነው የነበረው። ደንብ ዶሎ ከተማ ብቻ ከኛ ጋር ሲሰሩ የነበሩ ሰላም ፈላጊ ህዝብ፣ የመንግስት ሰራተኛ፣ የፖለቲካ አመራር እንዲሁም የጸጥታ አካላት ወደ 163 የሚሆኑ መስዋዕትነት ሆነዋል። ግን የተጀመረው ጉዞ የቃል ብቻ ሳይሆን በምስክር የጸና ነው። በከተሞችና በገጠር የሚታየው ተስፋ በአራቱም የኢትዮጵያ አቅጣጫዎች ቀጥሏል። በወለጋም ከህዝቡ ጋር በመተባበር የባዳ ተላላኪዎችን የቀበሮ ጉድጓድ እንዲገቡ እያደረገ የህዝቡን ጥያቄ ለመመለስ በፊት መስመር ላይ ቆሟል። ህዝብ ወደ ነበረበት ሁኔታ መመለስ አለበት የሚል አቋም ይዘን ስንሰራ ነበር ነው። ከዚህ ተነስቶ አሁን ያለው ነባራዊ ሁኔታ እንደሚታየው ቄለም ወለጋ የብልጽግና ተምሳሌት ልማት ያለው ሰላም ፈላጊ ህዝብ መሆኑን በአንድ እጅ ክላሽ በአንድ እጅ ደግሞ የልማት አጀንዳ ይዘን መስራት አለብን የሚል ሞቶ ይዘን ስንሰራ የነበርነውን ዛሬ ውጤቱ ተገኝቷል። አሁን የቄጦ ወንዝ የጥሻ ለጥሻ ፍሰትም ቆሟል። ከሸለቆ ወጥቶ በቄለም ወለጋ ሰዲ ጫንቃና ሐዋ ገላን ወረዳ ውስጥ የሚገኘውን ሰፊ ለም መሬት ወደ ልማት መቀየር ጀምሯል። እኛ እንግዲህ ቄጦን እስከዛሬ ድረስ ያው ውሃ ለመቅዳትና ልብስ ለማጠብ ብቻ ስንገለገልበት ነበር እንጂ በእንዲህ በአካል መጥቶ አናየውም ነበር። አሁን ግን የተለያዩ አትክልቶችን በመትከል ውሃው በቤታችን መግባት ደርሶልናል። ከወንዝ ከመቅዳት ከቤታችን ልንጠቀም እንችላለን፣ እየቻልን ነው። አሁን ደግሞ የተለያዩ አትክልቶችን በማልማት ጎመን፣ ራፉ፣ ድንች፣ ቀይ ስር፣ ካሮት፣ ቲማቲም፣ ማሾ፣ ቦሎቄ እየዘራን ለመጠቀም ዝግጁ ሆነን እንገኛለን እላለሁ። ከዚህ ቀደም የነበረው ችግር ቄጦ ሲሞላ ችግር ይፈጥር ነበር። ለመስኖ ስራችንም በጋ ለውሃ መሳቢያ ሞተር ናፍጣ በውድ ገዝተን ነው የምንጠቀመው። ውሃውም በጣም ያጥርና ጸብ ይነሳ ነበር። በአመት 3 ጊዜ አምርቼ ከበሬ ወደ መካናይዜሽን ወደ ትራክተር ማምጣት አለብኝ የሚል የራሴ ዓላማ አለ። ለምን መሰለ?
በአመት አንዴ ጠብቀህ የምታገኘው አዝመራ ከፍጆታ ውጪ ብዙ የተሻለ ውጤታማ ያደርግህ ኢኮኖሚያዊ ያደርግህ። በአመት 3 ጊዜ ስታመርተው ግን አንዱ ምርት ለቤት ፍጆታ ብታደርገው አንዱ ምርት ሁለቱ ምርት ለገበያ ታውለዋል። ኢኮኖሚ ይኖርሃል ማለት ነው። በዛ ላይ ደግሞ የምታመርታቸው ነገሮች ደግሞ ገበያ ተኮሮች ነው። እና ሀዋ ገላን ውስጥ የ1000 ሄክታር ፖቴንሻል የማልማት እቅድ እንትን አለው። በዛ በማዶ ሳዲ ጫንቃ ምንለው ነው እዛ 4000 ሄክታር ያለማል ማለት ነው። በአጠቃላይ ፕሮጀክቱ የመጀመሪያ ዙር ላይ 560 ሄክታር ያለማል ተብሎ ነው አሁን የደረሰው ማለት ነው። ዛሬ ተስፋው አካል ለብሶ በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራ ከፍተኛ የፌዴራልና የክልል ስራ ኃላፊዎች በዞኑ በመገኘት የመስኖ ፕሮጀክቱን መርቀዋል። ግንባታው ሙሉ በሙሉ ሲጠናቀቅ 80,000 ሄክታር የማልማት አቅም ያለው በምስራቅ ወለጋ ዞን እየተገነባ ያለው የአርጆ ደደሳ የመስኖ ልማት ፕሮጀክትም ሌላኛው የህዝብ ጥያቄን ለመመለስ ታሳቢ ያደረገ ፕሮጀክት ነው። የመስኖ ልማት ፕሮጀክቱ ምስራቅ ወለጋን ተሻግሮ ቡኖ በደሌ ዞን ውስጥ የሚገኙ ሊሙ ሰቃና ቦሪቻ ወረዳዎችን የማልማት አቅም አለው። ገጸ ምድሩ በቡና የተሸፈነው የወለጋ መሬት ከርሰ ምድሩ ማዕድን የተቸረ ነው። ይህ ሀብት ለአካባቢው ብቻ ሳይሆን ለመላው ኢትዮጵያ የሚተርፍ የተፈጥሮ ጸጋ ነው። በባህላዊ መንገድ ያውን በፍራቻና በድብቅ ሲመረት የነበረው የወለጋ ወርቅም ዛሬ በመደመር መንግስት ልዩ ትኩረት በዓለም ገበያ ላይ ለመቅረብ ዝግጅት ጀምሯል። በምዕራብ ወለጋ ዞን ገንጂ ወረዳ ለዘመናት ተደብቆ የቆየው የወርቅ ክምችት ኢትዮጵያ ሊሞሽርና ሊያጌጥ የሀገራችንን ምንዛሬ ደግሞ ከፍ ሊያደርግ ብቅ ብሏል። ቱሉ ካፒ የወርቅ ልማት ፕሮጀክት በሚል የፋብሪካው የግንባታ ሥራ እየተፋጠነ ነው። ፋብሪካው ወርቅ ማቅለጥና ማንጠር ሲጀምር በዓመት ከ4600 ኪሎ ግራም በላይ ጥራት ያለው ወርቅ ለዓለም ገበያ የማቅረብ አቅም አለው። የማዕድን ዘርፍ በኤክስፖርት ዘርፉ ላይ ያሳየው ከፍተኛ እድገት እንዲሁም በሀገር ደረጃ ስትራቴጂክ የገቢ ምርቶችን በመተካት ላይ እየተመዘገበ ያለው እድገትና ለኢኮኖሚያችን እድገት ያለው ገንቢ አበርክቶ አይነተኛ ማሳያ ሆኖ ሊገለጽ ይችላል። በኢትዮጵያ የግንባታ ዘርፍ በከፍተኛ መነቃቃት ላይ የሚገኝ ዘርፍ ነው። ያም ሆኖ ለግንባታ ወሳኝ የሆኑ ለሲሚንቶ፣ ለብረትና ለሴራሚክ ፋብሪካ ግብአትነት የሚውል የከሰል ድንጋይ ከውጭ በምንዛሬ ስለሚገባ የግንባታ ዋጋ በከፍተኛ ደረጃ እንዲጨምር ምክንያት ሆኗል። የወለጋ ምድር ለዚህ ችግር መፍትሄ ሆኖ ብቅ ብሏል። በምስራቅ ወለጋ ዞን የአርጆ ድንጋይ ከሰል ፋብሪካ ግንባታ ተጠናቆ ዶክተር አብይ አህመድ ባሉበት ስራ ጀምሯል። ሀገራችን ኢትዮጵያ ልክ እንደ ሌሎች ማዕድናት ሁሉ ሊለማ የሚችል የድንጋይ ከሰል በተለምዶ ከረጅም ዘመናት ጀምሮ ጥቁር ወርቅ የምንለው ሀብት ካላቸው ሀገራት ተርታ ትመደባለች። ይሁን እንጂ ይህ ሀብት ቢኖራትም እስከ ባለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካን ዶላር በማውጣት የታጠበ የድንጋይ ከሰል ከውጭ ታስገባ ነበር። በከፍተኛ የውጭ ምንዛሪ ወደ ኢትዮጵያ የሚገባውን ለሲሚንቶ፣ ለብረት፣ ለሴራሚክ እና ሌሎች ፋብሪካዎች ፍጆታ የሚለውን እስከ 2.3 ሚሊዮን ቶን የሚደርሰውን የድንጋይ ከሰል መንግስት በሰጠው ከፍተኛ ትኩረት ሀብቱ በሚገኝባቸው አካባቢዎች ለሀገር በቀል ኩባንያዎች የከሰል ማቀነባበሪያ ፕላንት እንዲገነቡ ተደርጎ በሀገር ውስጥ ምርቱ ሙሉ በሙሉ እንዲተካ ተደርጓል። በተለይ የድንጋይ ከሰል ምርት በተገቢ ሁኔታ በመቅረቡ የሲሚንቶ ፋብሪካዎች የምርት መጓደል እንዳይኖር በመደረጉ የሲሚንቶ ገበያ የተረጋጋና ለኮንስትራክሽን ኢንዱስትሪው በአስተማማኝ ሁኔታ እንዲቀርብ ምቹ ሁኔታ ተፈጥሯል። የሚወጣው ምርት የአካባቢው ማህበረሰብና አጠቃላይ ሀገሪቷን ተጠቃሚ የሚያደርግ ነው። በአንድ በኩል የሥራ ዕድል ይፈጥራል፣ በሌላ በኩል ደግሞ ከውጭ የምናመጣቸውን ትልቅ የውጭ ምንዛሪ አውጥተን የምናመጣቸውን
ለሌሎች ምርቶች የሚያስፈልጉን ማዕድናትን ስናመርት ይሄ የኢምፖርት ሰብስቲቲዩሽን የምንለው የገቢ ምርቶችን ይተካልናል። የዘሩትን በጥፍ ድርብ የሚያበቅለው የወለጋ ምድር በተለይም በበቆሎና በአኩሪ አተር ምርት ይታወቃል። አርሶ አደሩ ግን ለዕለት ጉርሱና ለዓመት ልብሱ ከማምረት ባለፈ እምብዛም ተጠቃሚ አይደለም። ከፍጆታው በላይ ቢያመርትም ገበያ አያገኝም። ምርቱ በከንቱ ይባክናል። አሁን ግን ቡሳ ጎኖፋ ለአርሶ አደሩ አዲስ ብስራት ይዞ ብቅ ብሏል። የተቀናጀ የምግብ ኢንዱስትሪ ማቀነባበሪያ ፋብሪካ ግንባታ በአካባቢው ተጀምሯል። ይህ የምግብ ማቀነባበሪያ ኢንዱስትሪ ተጠናቆ ወደ ሥራ ሲገባ በቀን 2000 ቶን በቆሎና 120 ቶን አኩሪ አተር የማቀነባበር አቅም ይኖረዋል። ከ6500 ለሚበልጡ ወገኖች ደግሞ ቋሚና ጊዜያዊ የሥራ ዕድል ይፈጥራል። በአራቱም የወለጋ ዞኖች ውስጥ የሚገኙ ከተሞችም ለዓመታት አስተዋሽ አልነበራቸውም። ከጭቃ እንደተዋደዱ ዓመታትን አሳልፈዋል። ሀብት ካለበት ምድር እድገት የማይታይበት የተቃርኖ ኑሮ። ከተሞችም ዛሬ አቧራቸውን ማራገፍ ጀምረዋል። የምስራቅ ወለጋ ዞን ዋና ከተማ የሆነችው ነቀምቴ ደግሞ ወደ መጪው ጊዜ እየተራመደች ነው። እየተሰራ ያለው የኮሪደር ልማት ሰፊ የእግረኛና የብስክሌት መንገድን ያካተተ ነው። እነዚህ መናገር፣ ተስፋ መስጠት፣ ቃል መግባት ብቻ ሳይሆን በተግባር የውላቸው እናንተ የመረጣቸው መንግስት ይሄንን እያደረገ ነው። በሚፈለገው ደረጃ ደግሞ ህዝቡ በልማት ውስጥ እንዲገባ ከተደረገ የፖለቲካ ጉዳዮቻችንን ወደ ጠረጴዛ ዙሪያ ማምጣት ከቻለን አሁን ያለው ሁኔታ ከተቀየረ የበለጠ ኢትዮጵያ ለወደፊት ማሻገር እንችላለን፣ ብልጽግና ማረጋገጥ እንችላለን ብሎ በተግባር ያሳዩበት ሁኔታ እንደሆነ ነው ያየሁት ማለት ነው። ስለዚህ ህዝቡም ደግሞ ለዛ እንዳየሁ ሆ ብሎ ወጥቶ በደስታ የተቀበለበት የክቡር ጠቅላይ ሚኒስትራችን ጉብኝት ስኬታማ እንደነበርና ህዝቡም እንደሚያመሰግን ላነሳል ይችላል። በሶስቱም ዞኖች ያየኋቸው ስራዎች ተስፋ ሰጪ፣ አስደሳች ናቸው። የወለጋ ህዝብ ሰላም ወዳድ፣ ስራ ወዳድ፣ በፍቅር የተሞላ ህዝብ ነው። ከውጭ ሆነው ሰዎች እንደሚሉት አይደለም። እውነት ለመናገር የወለጋ ህዝብ ጠላቱ እንኳ ቢሆን ተጎድቶ ደክሞ ቢያይ ለመርዳት ልቡ የቀና እጁ የተዘረጋ ህዝብ ነው። ትምህርት የሚወድ፣ እውቀት የሚወድ፣ ስራ የሚወድ ህዝብ ነው። በሆነ ዘመን የተበለሻሹ ጉዳዮች አሉ። ከቅርብ ጊዜ ወዲህ ደግሞ የልማት ስራዎች ተጀምረዋል። የነበረኝ መልእክት እንበርታ፣ እንስራ፣ ለሀገር ብልጽግና በጋራ እንቁም፣ የህዝባችን አንድነት ይጠናከር፣ በረባ ባረባው ከመባላት፣ ከመጣላት፣ ከመዋጋት አንዱ ያንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማትና በጋግጥ ነው።